ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችን ላይክ በማድረግ እንዲጀምሩ፣ ላይክ ስታደርጉ ተደራሽነታችንን ስለሚያሰፋ ላይክ እያደረጋችሁ እንድታደምጡን፣ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ለዚህ ቻናል ቤተሰብ እየሆናችሁ የቻናላችን አባል እንድትሆኑ እንዲሁም በአክብሮት እየጋበዝን ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች የሁል ጊዜ ድጋፋችሁን በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ እንድታደርጉ በአክብሮት እየጋበዝን የዛሬው ዕለተ አርብ አንደኛው ፕሮግራማችን ትኩረት የሚያደርገው እንግዲህ ከሰሞኑን በዚህ ሳምንት እንግዲህ ከተነሳው ውዝግብ፣ ከተመዘገበው ውጤት፣ ከተለያዩ ጉዳዮች አንጻር ሊቨርፑል በተለያየ ስሜት ውስጥ ነው ያሳለፈው። እንደ ቡድን ከሰኞ ጀምሮ ከእሁድ ምሽት የሳላህ ኢንተርቪው ከተለቀቀበት ጊዜ አንስቶ እንግዲህ በየቀኑ በሚወጡ አፕዴቶች ከፍተኛ የሚዲያ ሽፋን እያገኘ በዛ ጉዳይ እንግዲህ ውጥረት ተፈጥሮ አንዳንድ የሜዳ ውስጥ እንቅስቃሴ ትኩረት ሊሰጣቸው የሚገባ በሙከራ ደረጃ እንግዲህ የታዩ አንዳንድ ጉዳዮች አሉ። እነሱን እስቲ ከብዙ አንግል አጠቃለን እንመለከታለን። በተለይ ሰሞነኛው ጉዳይ ከሜዳ ውጭ ባለ ትኩረት የሳበ ጉዳይ ነበር። የሜዳ ውስጥ እንቅስቃሴና አንዳንድ ጉዳዮች ላይ ማተኮር ያለብን ከሜዳ ውጭ ያሉ ጉዳዮች ላይ እንግዲህ ከዛ ከጉዳዩ ጥንካሬና ከተነሳው እሳት አንጻር ትኩረት ስለሚያስፈልገው ወደዛ ከፍ ያለ ትኩረት ሰጥተን የሜዳ ውስጥ እንቅስቃሴን ከዛም ከሜዳ ውጭ ካለ የመሐመድ ሳላህ ጉዳይ ጋር በቀጥታ ተያያዥ ስለሆነ ይህን ጉዳይ እስቲ እንመልከት። የሊቨርፑልና የአርነ ስሎት አዲሱ የዳያመንድ ፎርሜሽን ሙከራ ምን ያክል ርቀት ሊሄድላቸው ይችላል? ይሄ ሲስተምስ ህይወት ያለ ሳላህን ሊቨርፑል በፍጥነት አዳፕት አድርጎ የሞከሩትን የጨዋታ ስታይል ወደ ውጤታማነት ያመጣቸው ይሁን? ይህን ጉዳይ እስቲ በተወሰነ መልኩ ካለፉት ጊዜያት እያነሳን ይሄ ታክቲክ ቢተገበር አዋጭ ይሆናል ወይስ እንዴት የሚለውን ከእናንተ ጋር በሀሳቦች ልዩነት ላይ እንግዲህ እንወያያለን። ዳያመንድ ፎርሜሽን አብዛኛው ክለቦች የመጨረሻ የመፍትሄ ሀሳብ አድርገው ይወስዳሉ። በተለይ በውድድር ዓመቱ ላይ ችግር፣ ክፍተት፣ አንዳንድ አጋጣሚዎች ሲፈጠሩ ይህን አሰላለፍ በተለይ የአማካይ ክፍሉን የማጠንከርና ባላንስ የመጠበቅ አቅሙ ከፍ ስላለ የዚህን ሲስተም አዋጭነትን በአብዛኛው ክለቦች ሲመለከቱ እናያለን። ግን የመጨረሻ አማራጫቸው ነው። በተለያየ ወቅት ሲቲ በፔፕ ጋርዲዮላ ውስጥ ሞክሮታል። የርገን ክሎፕ 2 ጊዜ ሞክረውታል። የተለያየ ጊዜ ይህን ሲስተም ለመሞከር እንደ መፍትሄ ሲገለገሉበት እናስተውላለን። ግን ክለቦች ወዲያው ይህን ሲስተም ለሽግግር ከተጠቀሙ በኋላ ወደ አዲስ አሬንጅ የማድረግ ወይም አዲስ ወደ ሌላ ፍልስፍና ይመጣሉ። ነገር ግን ሊቨርፑል የአይደንቲቲ ዳያመንድ ቅርጽ ለመያዝ መሞከሩን ደግሞ ትላልቅ ምልክቶች ሰጥተውናል። እነዚህን ጉዳዮች አገናኝተን እንግዲህ በውድድሩ መሀል የአዲሱ ዓመት የፈረንጆች መግቢያ አካባቢ ይሄ ፎርሜሽን ከሳላህ አስተያየት የመጣ ነው ወይስ ቀደም ብሎ የታቀደ ነው የሚለውን ነገር ከተለያዩ ጉዳዮች ጋር እያያያዝን ምንወያይ ይሆናል። እንግዲህ ከሰሞኑ የሳላህ ጉዳይ አሁንም ትኩረቱን በሚዲያ ደረጃ አላቆመም። ግን እስካሁን ጉዳዩ ከተነሳበት ጀምሮ ሁለት ወገን ከፍሎ ትክክል ነው አይደለም በሚል ሀሳብ እየተሰነዘረ ነው። አሁን ትናንት ምሽት ስካይ ስፖርት ላይ ፖል ሞሪሰን አዲስ ሌላ ጉዳይ ይዞ መጥቷል። እኔ ከሳላህ ወገን ነኝ ብሎ የቀድሞ አርሴናል ተጫዋች በስካይ ስፖርት ተንታኝነት የሚሰራ ባለሙያ ነው። በሳላህ ዙሪያ አስተያየት ሰጥቷል። ግን እስካሁን የሳላህ እሳት ከተነሳበት ጊዜ አንስቶ በቃ የመጨረሻ የኳሊቲውን ከፍታ በተጫዋችነት ጊዜ ይታወቃል። ግን ያለውን ኤክስፒሪየንስ በአግባቡ በሚዲያ ደረጃ ለሚዲያን በሚመጥን ቃላት ገለጻ ያደረገውና በሳላህና በሊቨርፑል በአሰልጣኙ መካከል የተፈጠረውን ጉዳይ እንዴት ሃንድል ማድረግ እንደሚቻል ጭምር አቅጣጫ አስቀምጦ ሳላህንም በማይጎዳ የቡድኑን ስፕሪት በማይበጠብጥ መልኩ
እንዲህ አይነት የሊቨርፑል የቀድሞ ተጫዋች በእንዲህ አይነት አገላለጽና ስብዕና በተሞላው አስተያየት ሲነገር መስማት የሚያስደስት ነገር የለም። የስቴቨን ጄራርድን አስተያየት ለሰማ ለምን ጄራርድ የሊቨርፑል አይከን እንደሆነ የምን ጊዜ ምርጡ ተጫዋች እንደሆነ በግልጽ ያሳየበት ሌላ ይሄ የሜዳ ውስጥ ሊደርሺፕ አሁን የጄራርድን የአምበልነት ደረጃ ምን ያክል ከፍታ ውስጥ እንዳለ አሁን በሌሎች ኳሊቲ የተለያዩ ተጫዋቾች ሊመዘኑ ይችላሉ። ግን አንድም ቡድን በአምበልነት የመምራት ጥንካሬ ጄራርድ ውስጥ ሜዳ ውስጥ ባይሆኑ እንኳን ኳስ ባቆመበት ዘመን እንኳን የሚሰጠው አስተያየት እንዴት አይነት በሳልና እውቅ ተጫዋች መሆኑን የሚያሳይ ነው። እና እንዴት ያን አስተያየት እንግዲህ አብዛኛው የእግር ኳስ ቤተሰብ የሊቨርፑል ደጋፊዎች ሰምታችኋል ብዬ አስባለሁና ያ ጉዳይ ምናልባት እሳቱን በተወሰነ መልኩ ያረገበው ይመስላል። ግን ያው ጉዳዩ በሚዲያ ደረጃ እስካሁን ተንጠልጥሎ ነው ያለው። እውነታው እንግዲህ ዛሬ አርነ ስሎት 9 ሰዓት ላይ ከሚሰጡት ጋዜጣዊ መግለጫ በኋላ ሁሉንም ጉዳይ ደግሞ ዛሬ አዲስ የሚሰማ ነገር ይኖራል ተብሎ ይጠበቃል። ከብራይተኑ ጨዋታ በፊት ቅድመ ጨዋታ ፕሬስ ኮንፈረንስ ይኖራቸዋል። አንደኛው ለመላው ዓለም የሚተላለፈው በሊቨርፑል ቲቪ የሚሰጡት አለ። ከዛም በኋላ በስካይ ስፖርት የተወሰነ ቆይታ የሚያደርጉት አለ። ኢንተርቪው ካላቸውም ዛሬ ሁሉም የሚተላለፍ ይሆናል። እንግዲህ አዲስ ጉዳይ ካለ አፕዴት የሚሆነው ከ9 ሰዓት በኋላ። ነገር ግን ጄራርድን ሳናደንቅ አናልፍ። ለሁሉም ተስማሚና ምርጡን ሀሳብ ካለው ልምድና ከፍተኛ የሜዳ ውስጥ ቆይታ ከሜዳ ውጪ ባለው ልምድ ጥራት ያለው አስተያየት በቃ አሁን ሊቨርፑል ለምን በጄራርድ እንደተወከለ የሚያሳይ ትክክለኛ አስተያየት አስቀምጧል። ይህን ጉዳይ ምናልባት ሊቨርፑሎችም እንደ አመራር እንግዲህ የሚወስኑት ውሳኔ ሌላ ሊሆን ይችላል። ግን ለእግር ኳሱ ቤተሰብ የተነሳውን እሳት ለሳላ ወገንም ላሉት ትክክልም አይደለም ለሚሉትም በቂ የሆነ የሚያስማማ የጋራ ሀሳብን ይዞ ብቅ ብሏል፣ አቅርቧል። በቲኤንቲ ተጋብዞ በቀረበበት ግን የሊቨርፑላውያን የሰሞኑን ጉዳይ ሳላ ሆኗል። ግን የሜዳ ውስጥ ጉዳይስ የኢንተር ሚላኑ ጨዋታ ምንድን ነው የሚነግረን? በአንድ ወቅት ታስታውሳላችሁ 2022-23 ለኤርገን ክሎፕ በሊቨርፑል ቤት ትልቁን ስኬት ካመጡ በኋላ ምናልባት ደካማ ውጤት የተመዘገበበት የውድድር ዓመት በእሳቸው ዘመን ደካማው የውድድር ዓመት ሊቨርፑል ከቻምፒየንስ ሊግ ውጭ የሆነበት፣ ፕሪሲዝኑ የተበላሸበት፣ ግዢዎቹ በጥሩ ሁኔታ ያልተሳኩበት፣ ቅንጅቶች መብት ያጡበትና ሊቨርፑል በጣም የተቸገረበት የውድድር ዓመት ነበር። ያ ውድድር ዓመት የመጀመሪያ ትልቁ ፈተና የነበረው የአማካዩ ኢነርጂ ማነስ ከተፎካካሪ ክለቦች ጋር ሊቨርፑል በእኩል ለመፎካከር የሚያበቃው አቅም ስላልነበረው ሊቨርፑል እንደ ቡድን አማካዩን ማደስ ያስፈልግ ነበር እና በዛ የውድድር ዓመት የርገን ክሎፕ ሜዳ ውስጥ የተለያዩ ኤክስፐሪመንቶችን እየሞከሩ ፍሬ ሊያፈራላቸው አልቻለም። ግን በአንፊልድ እንደ ዘንድሮ አይነት እንኳን የከፋ ውጤት አይመዘገብም ነበር። ያን የሊጉን ሻምፒዮን ማንቸስተር ሲቲን አንፊልድ ላይ አሸንፈዋል በዛ የውድድር ዓመት እና አንፊልድ ላይ ማንቸስተር ዩናይትድን 7-0 አሸንፈዋል። ምንም ትላልቅ ጨዋታዎች ላይ አይሸነፉ። ግን ሊቨርፑል እንደ ቡድን በኤርገን ክሎፕ ደረጃ በሳቸው የገነቡት ቡድን ውስጥ ለሽግግር የማያመች ዓመት ሆነ። ግዢው ዳርዊን ኑኔዝ እና ፋቪዮ ካርቫዮ የመጡበት ዓመት ነው እና ሳዲዮ ማኔን የሸኙበት፣ ሉዊስ ዲያዝን ተማምነው ሲዞን ጀምረው እንግዲህ ዲያዝ ገና በ8ኛ ሳምንት ጉልበቱ ላይ ጠንካራ ጉዳት አስተናግዶ ለ4 ወራት ከሜዳ ራቀ። የተለያዩ እነ ማቲፕ ተጎዱ። ኩናቴ ፊትነሱ አስተማማኝ አልነበረም። አርኖልድ እና ሮበርትሰንም በተመሳሳይ ጉዳት እያስተናገዱ ሊቨርፑል ብዙ ውጣ ውረዶችን ያየበት የውድድር ዓመት ነበር ያን የውድድር ዓመት እና ክሎፕ ከፒተር ክሪዝዋክ እና ከፔፕ ላይንደርስ ጋር አንድ ጉዳይ ላይ ይመክራሉ። ሶስቱም በአንድ ተጫዋች አቅም በአዲስ የአማካይ ክፍል ግንባታ
የሊቨርፑል ኢነርጂ ሊመለስ እንደሚችል ያምኑ ነበር በጊዜው። በአንድ ተጫዋች የፖዚሽን ለውጥና የሲስተም ለውጥ የአማካዩ ክፍል ሙሉ ኢነርጂ በመቀየር አማካዩ ይታደሳል። የአንድ ተጫዋች ግን ሚና ለክለቡ የማጥቃት እንቅስቃሴ በከፍተኛ ሁኔታ ይሄ የለውጡ ትልቁ መሪ እንደሚሆን አምነው ነበር። ነገር ግን ሶስቱም በተለያየ ሀሳቦች ላይ ነበር ሲመክሩ የነበረው። ተጫዋቹ ትሬንት አሌክሳንደር አርኖልድ ነው። ወደዚህ ዲያመንድ ፎርሜሽን ልመጣላችሁ ነው። የ2022-23 የውድድር ዓመት የመጨረሻ ሊቨርፑል ከፌብሩዋሪ ወር በኋላ ባደረጋቸው 9 ጨዋታዎች 8ቱን አሸነፉ። ከ11ኛ ደረጃ በቀጥታ መጥተው 5ኛ ደረጃ ይዘው ያጠናቀቁበት ዓመት ላይ በዛ የውድድር ዓመት የሲዝኑ መጨረሻ ሲሞክሩ የነበሩት ፈርሚኒዮ እና ሳላን ጆታን እና ሳላን በ4-4-2 ወደፊት እያስጠጉ እነ ስቴቫን ባቼቲክ ከፍተኛ ተስፋ የሰጡበት ሁለተኛ ዙር ማለት ነው በፋቢኒዮ ቦታ ላይ እና በዚህ ሲስተም ሊቨርፑልን ካሸጋገሩ በኋላ የዲያመንድ ፎርሜሽኑን በቀጥታ ወደ እዛው የዲያመንድ ፎርሜሽን እንዳለ ሆኖ ግን የቦክስ ሲስተምን ለማምጣት 3 ቦክስ 3 ማለት ነው 3-2-2-3 በሚል ነገር ግን ወደ ወረቀት ሲወርድ ሊቨርፑል እስከ አምና ድረስ የተጠቀመበት የሲስተም አይነት ማለት እስከ አምና ድረስ አርነ ስሎት ሻምፒዮን የሆኑበት ሲስተም ማለት አርነ ስሎት በዚህ ሲስተም ሻምፒዮን ሆነው ነው ከዛም በኋላ ዘንድሮ ያን ሲስተም ለቀው ወደ ሌላ ስትራቴጂ ሲሄዱ የቡድኑን ባላንስ የተናገው ግን መሰረቱ የተጣለውና አብዛኛው የእግር ኳስ ቤተሰብ በክሎፕ የተገነባ ቡድን ነው ዋንጫ ያነሳው ይላሉ። ግን የትኛው ቡድን ሲስተማቲካሊ ነው ወይስ የተጠናቀቀ የተገነባ ቡድን ማሸጋገራቸው ብቻ ደግሞ ዋንጫ ሊያስገኝ አይችልም። ግን ሲስተማቲካሊ አንድ መሬት ላይ ወረደ በሊቨርፑል ቤት ምናልባት ጠለቅ ብለው ኳስን በታክቲክ የሚመለከቱ የእግር ኳስ ቤተሰብ የሚያውቁት ክሎፕ በአንድ የሊቨርፑልን አይደንቲቲ ቀይረው በአንድ ዓመት እንዲሁም እንዲህ አይነት መሰረት መጣላቸው የሚያስደንቅ ነው። ወደ 3 ቦክስ 3 ሲስተም ሲቀይሩ የክለቡ የአማካይ ክፍልና የማጥቃቱ ትልቁ ዲፓርትመንት አድርገው የቀየሩት ትሬንት አሌክሳንደር አርኖልድን ኢንቨርትድ ፉልባክ ማድረግ ነው። ኢንቨርትድ ፉልባክ ግን ሲያደርጉ በሶስቱ ባለሙያዎች መካከል ከፍተኛ ሀሳቦች ልዩነት ነበሩ። ይሄን ጉዳይ ከዚህ በፊት አንስቼዋለሁ በአንድ ፕሮግራም ከዓመት በፊት ይሆናል። የቆያችሁ አድማጮች ልታስታውሱ ትችላላችሁ። ፒተር ክሪዝዋክ ትሬንት አሌክሳንደር አርኖልድ ቀጥታ አማካይ ነው መሆን ያለበት ነው የሚለው የኤርገን ክሎፕ ምክትል ቪዲዮ አናሊሲሱ ማለት ነው። ፔፕ ሊንደርስ ደግሞ ትሬንት መሆን ያለበት ኢንቨርትድ ፉልባክ ነው። የሱን ፓስ ሲኩዌንስ ከፉልባክ ብቻ ምርቱ የምናገኝ ከሆነ የተጫዋቹ ሚና በበቂ ሁኔታ አንገለገልም፣ አማካዩን እየገባ መግዳት አለበት ይላል። የርገን ክሎፕ ደግሞ ሁሌም ከጋሪ ሳውዝጌት ጋር ከእንግሊዝ ሚዲያ ጋር የሚጋጩት አርኖልድ አማካይ አይደለም ናቹራል ለኔ የዓለማቸው ምርጡ ፉልባክ ነው የሚሉበት። በቃ ፉልባክ ነው አርኖልድ አማካይ ኢንቨርትድ ፉልባክ የሚለውን ሀሳብ አይስማሙም። የሶስቱን ሀሳብ ግን በአንድ የጠቀለሉበት ይሄ ቪጋሬስ ቼንጅ የሚባለው አንድ የታክቲክ ዶክመንተሪ ተለቆ ነበር በአንድ ወቅት ከተመለከታችሁ አላውቅም። እና ቪጋሬስ ቼንጅ የሚባለው ይሄ የኃይል ለውጥ ያመጡት የሶስቱንም ሀሳብ ወደ አንድ መስመር ያመጡና ክሎፕ ሮቴሽናል ትራያንግል በሚል ሲስተም ሮቴሽናል ትራያንግል ፔፕ ጋርዲዮላ የሚተገብረው አማካዩ ስፍራ ነው። ዲብሮይነ፣ ዳቪድ ሲልቫን እና ፈርናንዲኒዮ በሮቴሽናል ትራያንግል ማለት ነው። የአጉዌሮ በ9 ቁጥር መጫወት፣ ቤንጃሚን መንዲን፣ ፋቢያን ዴልፍን፣ አሌክሳንደር ዚልቼንኮ ለዚህ ሮቴሽናል ትራያንግል ሲስተም በእጅጉ ለፔፕ ጋርዲዮላ ይስማሙ ነበር እና በአብዛኛው የግራውን የሜዳ ክፍል ነው ፔፕ የሚጠቀመው። በቀኙ የሜዳ ክፍል ግን አማካዩ ዲብሮይነ እንዲሁም
አጉዌሮ እየወረደ ነው። ምክንያቱም የካይ ዎከር ኦቨርላፕ እና አንደርላፕ የማጥቃት አቅም የተገደበ ስለሆነ እና የርገን ክሎፕ ያደረጉት የፋይናል ሰርድ ሮቴሽናል ትሪያንግልን ነው። ይሄም የሆነው በትሬንት አሌክሳንደር አርኖልድ ኢንቨርትድ ፉልባክ ሚና አማካዩ ክፍል ቦክስ ሰርቶ 2-2 ከኋላ 3 2-2 ከፊት 3 በዚህም ወቅት ሁለቱ ከአማካዮቹ አሁን ለምሳሌ ትሬንት አሌክሳንደር አርኖልድ በኳስ እንቅስቃሴ ወደ አማካይ ስፍራ ሲገባ ሁለቱ ወደፊት የሚጠጉ ተጫዋቾች ለምሳሌ ኮርቲስ ጆንስ እና ዶሚኒክ ሶቦዝላይ ነበሩ በወቅቱ። ምክንያቱም ኤንዶም ግራቨንበርክም መጀመሪያ አካባቢ ለየርገን ክሎፕ ቀጥተኛ አገልግሎት እየሰጡ አልነበረም። ኤንዶ አዳፕት እስከሚያደርግ ግራቨንበርክ ደግሞ በጣም ኤክስፒሪየንስ እስከሚያገኝ ድረስ። ስለዚህ ሶቦዝላይ ወደ ሳላ ቦታ ሲወርድ ይሄ ኢንቨርት ሆኖ የገባው ደግሞ ትሬንት አሌክሳንደር አርኖልድ በተጨማሪ ከኳስ ጋር ወደ ቀኙ የሜዳ ክፍል ሲያዘነብል ትሪያንጉላር ማለት ሮቴሽናል ትሪያንግል ይሰራል። ኳሷ በእንቅስቃሴው በምትሆንበት ጊዜ ለምሳሌ ሳላህ የቀኙን ሀፍ ስፔስ ይዞ ቢመጣ ዶሚኒክ ሶቦዝላይ ሳላ ለቆ የሄደበትን ኤሪያ ይጠቀማል። ዶሚኒክ ሶቦዝላይ ለቆ የመጣበትን ኤሪያ ደግሞ ትሬንት ይገባል። ሳላ ወደ ቦክስ እየገባ ይሄ ሮቴሽናል ትሪያንግሉ በአንደኛው ክንፍ አልነበረም፣ በሁለቱም ክንፍ በሃይ ፕረስ ነው እና በዛኛው የሜዳ ክፍል ደግሞ ኮርቲስ ጆንስ ከሮበርትሰን እና ሉዊስ ዲያዝ ጋር በመሆን ይሄ ሲስተም አዋጪ ነበር እና በተናጠል አሌክሲስ ማካሊስተር በሮቴሽናል ትሪያንግል ሲስተም የምታስታውሱ ከሆነ 2023-24 የርገን ክሎፕ ለምን የ6 ቁጥር ተጫዋች አልገዙም? ለዚህ ሲስተም የሊቨርፑል ይሄ አግሬሲቭ ፕሬሲንግ የጄጂ ፕሬሲንግ የሚባለው ስፔሶችን የሚያደርግበት የውድድር ዓመት እንጂ ማን ቱ ማን አልነበረም እና የሊቨርፑል ፕሬሲንግ ስስ ነው ግን ኃይል አለው። ግን ይሄ በማን ቱ ማን ፕሬሲንግ ላይ በጣም ስስ ነው፣ የላላ ነው። ለዚህ ደግሞ ዋነኛ ምክንያት የሆነ ያ በኢነርጂ በጉልበት በፍጥነት የተሞላው የአማካይ ክፍል ጉልበትና ፍጥነት በአስተማማኝ ሁኔታ አለው። ይሄኛው የአማካይ ክፍል ግን ከጉልበት በላይ ፍጥነትና ቴክኒክ ነው ያለው። ስለዚህ የፕሬሲንጉ አቅም ኢነርጂው የዛኛው የነ ዋይናልደም፣ ሚልነር፣ ሄንደርሰን፣ ፋቢኒዮ የነበሩበት የአማካይ ክፍል አይነት አካል ብቃት ፈርጣማ የሆነ ሳይሆን ቴክኒካሊ ነው። ስለዚህ የሊቨርፑል ፕሬሲንግ ስስ ነው ግን መንጠቅ ይችላል በሃይ ፕረስ ማለት ነው እና ተጋጣሚን በቢልድ አፕ በዚህ ትራያንግል ሲስተም ሊቨርፑል ፋይናል ሰርድ ኳስን ነጥቆ እዛ ወደ ተጋጣሚ የመጫወቻ ክልል አደጋ ገብቶ ወይም እዛው በተጋጣሚ የመጫወቻ ክልል የነጠቀውን ኳስ ወደ ሙከራነት በመቀየር በአምስቱ ትላልቅ ሊግ እንኳን ሪከርድ ነበር የዛኔ የውድድር ዓመት ኢላማውን የጠበቀ ሙከራ በማድረግ ግን ሾት ኮንቨርዥን ሬቱ ለምሳሌ የዛኔ የውድድር ዓመት እንደ ሊቨርፑል አባካኝ ቡድን አልነበረም። ለምሳሌ ይሄ ሲስተም በዓለም አቀፍ ደረጃ የኤርገን ክሎፕን የታክቲክ ልቀት በጣም ከፍ አድርጎ ብዙ ሙገሳ የቀረበላቸው ትላልቅ የታክቲክ አናላይዝ የሚያደርጉ ባለሙያዎች ካደነቋቸው ምክንያቶች መካከል የኒውካስሉ ጨዋታ በልዩነት በፕሪሚየር ሊጉ ምናልባት ዳግም ላይታይ ይችላል ተብሎ እስኪታሰብ ድረስ የሊቨርፑል ኢንቴንሲቲ መጠን በጨዋታ ሪካርድ ነው ታውቃላችሁ። ወደ 97.1 ደረጃ ደርሶ የነበረው በዛ ጨዋታ እና በሃይ ፕረስ ሲጫወቱ ሊቨርፑል 4-2 ነው ያን ጨዋታ ያሸነፈው። ግን በኤክስጂ ደረጃ በፕሪሚየር ሊጉ ታሪክ ተመዝግቦ ማያውቀው 7.37 ኤክስጂ ክሬት የተደረገበት 37 ሙከራ ከ37ቱ 21ዱ ኢላማውን የጠበቀ ነበር። ግን የሊቨርፑል ሾት ኮንቨርዥን ሬት በዛ ጨዋታ የነበረው 18 ነው። በጣም የማባከን የመሳት ማለት ነው። እንደውም ፔናልቲ ጭምር ተስቶም ነበር ታስታውሳላችሁ። ሳላ 2 ጆንስ እና ጋክፖ አስቆጥሮ ያሸነፉበት ጨዋታ። የዛ ጨዋታ ኢንቴንሲቲ ከፍታ የታየው በዚህ የሮቴሽናል ትራያንግል ሲስተም እና ለዛ ሲስተም የሚሆኑ የማካሊስተር ላይን ብሬኪንግ ፓስ፣ የዶሚኒክ ሶቦዝላይ የማያቋርጥ የፕሬሲንግ አቅም፣ የኮርቲስ ጆንስ ጌምን ኮንትሮል የማድረግ ቴክኒክ፣ እነዚህን 3 ተጫዋቾች በማቀናጀት
ኤሪያዎችን ለተጋጣሚ ባለመክፈትና የትሬንትን የኳስ ከፍታ በመጠቀም ይሄ ሮቴሽናል ትራያንግል በቀጥታ የሊቨርፑል የመጨረሻ ሜዳ ክፍል ላይ ሊቨርፑል ሲገባ ብትመለከቱ 3-5-2 ነው የሚሆነው እና የመጨረሻ አምስቱ ከሁለቱ ተጫዋቾች ኋላ ያሉት ሁሉም የማጥቃት አማራጭ ኤሪያዎችን የሚያገኙበት ፖዚሽን ነው። ይህንን ደግሞ ወደ መከላከል ሲቀይሩት ሁለቱ ፉልባኮች ብቻ ናቸው ይገባሉ። አንደኛው አማካይ ወደ ተከላካዮቹ ሴንተር የገባው ፈንጠር ብሎ ሲወጣ ወደ ትራያንግል ወደ ዲያመንድ ሲስተም ይቀየራል። ሊቨርፑል ይህን ሲስተም ሲተገብር በተሟላ ኢነርጂ ነው እና በአብዛኛው በዚህ ሲስተም የዛን የውድድር ዓመት ሊቨርፑሎች ውጤታማ ሲሆኑ የፊት መስመሩን ሲመራ የነበረው ወይም ሁነኛ የፊት መስመር ተጫዋች ሆኖ በልዩነት ሲያገለግል የነበረው ጆታ ነው፣ ሐሰተኛ 9 ቁጥር። ታዲያ ያለፈው የውድድር ዓመት የኤርገን ክሎፕ ሊቨርፑል ይሄ ኢንቴንሲቲውም አጫዋች ሲስተሙም ለማየትም የሚማርክና ደሙ የሞቀው የሊቨርፑል ኢንቴንሲቲ በአርነ ስሎት አንዳንድ የቅኝት ለውጥና የባላንስ ለውጥ ተስተካከለ። የመጀመሪያው ሪስክ ያላቸውን ፖዚሽኖችን የኤርገን ክሎፕ ቡድን ይወስዳል፣ ወጥቶ ያጠቃል። ሲጠቃ በጣም የሚጋለጥበት ሪስክ ያለውን ፖዚሽን የአደጋ ክልል ጥሎ ይወጣል። ግን ሪከቨር ለማድረግ ይሄ የከፍተኛ ኢንቴንሲቲ ፉትቦል ለሪከቨር ይመቻል። ለምን? ተጫዋቾች ፋታ የሌለው እንቅስቃሴ ስለሚያደርጉ መከላከሉ ልክ እንደ ማጥቃቱ እኩል በተመሳሳይ ዌቭ ሌንግዝ መጫወት ነው። ስለዚህ ይህን ጉዳይ ደግሞ ማኔጅ ሲያደርጉ ባላንሱ ብዙም አይናጋም ነበር። አምና ግን ሪስክ ለመቀነስ ብለው አርነ ስሎት ፉልባኮቹ ኦቨርላፕ አድርጎ ፋይናል ሰርድ እስከ መጨረሻ ድረስ ከሚገቡ ይልቅ ካሉበት ፖዚሽን ላይ ማጥቃትን እንዲያስጀምሩ ሊቨርፑል በቢልድ አፕ ጨዋታን ከራሱ የመጫወቻ ክልል መስርቶ ሲወጣ ኒውሜሪካል አድቫንቴጅ ፋይናል ሰርድ እንዲወስድ የሚያመች ይሄ እንደ ዝግዛግ አይነት ቢልድ አፕ ያለው የቀኙን የሜዳ ክፍል ሮቴሽኑ ላይ አንድ የፊት መስመር ተጫዋች እንዲገባ ተደረገ። አንድ ሉዊስ ዲያዝ ማለት ነው። መጀመሪያ እንደነገርኳችሁ ትሬንት፣ ሰቦዝላይ እና ሳላ ሮቴሽናል ትራያንግል ሲሰሩ የመጨረሻው ሳላ ነው። ከሳላ ትንሽ ፈንጠር ብሎ ዲያዝ አራተኛ ሰው። ይሄ ለባላንስ እንዲያመች ነው። በደንብ ከተመለከታችሁ አምና የሊቨርፑል ማጥቃት 48% በሳላ በኩል ከሆነ ይሄ ሮቴሽናል ትራያንግል አልተናጋም ማለት ነው። ምንድነው የቀየሩት? ኢንቨርትድ ፉልባክ ሲስተምን እዛው ትሬንት በቦታው ላይ ሆኖ በበለጠ ሊቨርፑል ሎ ብሎክ እንዲይዝ ነው። ስለዚህ አንደኛው አማካይ ሰቦዝላይ ዲያዝን ተከትሎ ከበስተጀርባ ወደ ሁለቱም የሜዳ ክፍል ባላንስ አድርጎ ነው ከሱ እኩል ፕረስ ሙቭ የሚያደርገው። ስለዚህ ወደዛ ፖዚሽን ላይ ሰቦዝላይ ከተጠጋ ጋክፖ፣ ሳላ፣ ሰቦዝላይ፣ ዲያዝ አሁንም የሊቨርፑል ዲያመንድ በጨዋታ በወረቀት ላይ 4-3-3 በጨዋታ ስትራክቸር ግን 4-4-2 ኒውሜሪካል አድቫንቴጅ የሚወስድ እነዚህ ሁለት አማካዮች ግራቨንበርክ እና ማካሊስተር ግን በጣም የጌሙን ባላንስ እና ሞመንተም የሚቃኙ ናቸው። ብዙ ኢነርጂ ያወጡ፣ ብዙ አካል ብቃት ፍትጊያ ውስጥ አይገቡ። የሊቨርፑል የፊት መስመር አራቱ ተጫዋቾች ትልቁን ሎድ ይቋቋማሉ ፕረስ በማድረግ እና ሊቨርፑል ሲያጠቃ ደግሞ ቢልድ አፑ ላይ አንድ ኒውሜሪካል አድቫንቴጅ ካልወሰደ አይገባም ፋይናል ሰርድ። ጥንቃቄው ስለዚህ ከየርገን ክሎፕ ወደ ስሎት የተሸጋገረው የሲስተም አይነት ላይ የቀነሱት ኦቨርሎድ ሊቨርፑል ከፍተኛ ሃይ ፕረስ ሪስኮችን እየወሰደ ሁለቱ ፉልባኮች ለቆ የሚወጡትን ኤሪያ ሪከቨር ለማድረግ የሚሮጡበትን የከፍተኛ የሜዳ ክፍልን በመቀነስ በራሳቸው የሜዳ ክልል የሚቆዩበትና ከራሳቸው የሜዳ ክልል ማጥቃትን ማስጀመር የሚችሉበትን ቢልድ አፕ ነው ስሎት መጀመሪያ አሬንጅ ያደረጉት። ምን ቀነሱ? የመጀመሪያው የፉልባክ ሪስክ ነው የቀነሱት። አምና ለዚህ ነው ሊቨርፑል ከፉልባክ ስህተት በርካታ ግብ ያላስተናገደው እና ሎው ብሎኩ በጣም ሚዛናዊ ነው። ቶሎ ሊቨርፑል ላይ ጎል አይቆጠርም።
አምና የምታስታውሱ ከሆነ በሊጉ አሁን በዚህ ሰዓት ሊቨርፑል አምና 35 ነጥብ ነበር፣ ኖ 36 ነጥብ ነበር በዚህን ሰዓት እና ታስታውሳላችሁ አምና በዚህም ወቅት አንዲ ሮበርትሰን በቀይ ካርድ ወጥቶ በዲየጎ ጆታ ግብ 2-2 ሊቨርፑል ከፉላም ጋር ሲለያይ የዋንጫ ሜንታሊቲ ያለው አይደንቲቲ ያለው ቡድን ተብሎ በቃ ይሄ ድምዳሜ ላይ ተደረሰ። በዚህን ሰዓት አምና ያን ጉዳይ ካሳዩ ምልክቶች መካከል ሊቨርፑል አንዲ ሮበርትሰን ሲጎል የተጫዋች ኒውሜሪካል አድቫንቴጅ እንዳይወሰድበት ያው በሜዳ ውስጥ ያለው ቁጥር ይጎላል፣ ግን ፖዚሽኑን ለማጥበብ ተጫዋች ሳይቀይር እንትና ራያን ግራቨንበርግ ኢን ኤንድ አውት ሚድፊልደር እንዲሆን ወደ ዲፌንደር እየገባ እየወጣ እንዲጫወት ነው የተደረገው። ያ ባላንስ ሳይናጋ ሊቨርፑል 2-2 ሲወጣ የማሸነፊያውን መንገድ ስልታዊ የሜዳ ውስጥ ባላንሱ በጣም ተደነቀ ያሰልጣኝ። እነዚህ ሁሉ ባላንሶች ሲደረጉ ግን ሊቨርፑል አንድ ያልጎደለው ትልቅ ኳሊቲ አለ። የተጫዋቾች ፓስ ሲኩዌንስ ኢነርጂ አይፈልግም። እንደ የርገን ክሎፕ ቡድን ሽግግር ተደርጓል። ሽግግሩ ላይ ግን ኦቨርሎድ ይሄ ከፍተኛ ጫና ሲቀነስ አካል ብቃት ተመጣጣኝ መሆን ቻለ። በሊጉ ተጫዋቾች ፊት ሆኖ አመቱ ሙሉ የማጠናቀቅ አቅማቸው ከፍ አለ። ከየርገን ክሎፕ የተቀየረው የቡድን ባላንስ ማለት ነው። እነዚህ ሪስክ የክሎፕ ቡድን የሚወስዳባቸውን ቦታዎች ሪስኩን ሲቀንሱ የተጫዋቾች ሎድ ሜዳ ውስጥ እኩል መቀነስ ጀመረ። ያ ማለት ከጨዋታ ጨዋታ ፊት እየሆኑ አመቱን ሙሉ የመጫወት አቅማቸው ከፍ አለ። ስለዚህ ሊቨርፑል ሃይ ቴምፖን ወደ ሚድል አወረደ። ይሄ ነው ትልቁ ሲስተማቲክ አሬንጅመንት የመጣው። ክሎፕ ግን በተመሳሳይ ኢንቴንሲቲ 38ን ጨዋታ ይፈልጉታል። ለዛ ኮ ሊቨርፑል ልክ 30 ሳምንት ላይ ሲደርስ ወደ 6 ተጫዋች ጉዳት፣ የውጤት መዝረከክ፣ ይሄ ፋቲግ የሚሉት ነጮች በቃ መዛል ሰውነታቸው ሊመዛል። የአትላንታን ጨዋታ ጀምሮ እናስታውሳለን። በዩኤፋ ኤሮፓ ሊግ የማንቸስተር ዩናይትዱ ጨዋታ በኦልድ ትራፎርድ የሊቨርፑልን መውረድ ትላልቅ ምልክቶች ያሳዩበት ኢንቴንሲቲ እዛ ጋር ያለቀ መጣ። ለኢንቴንሲቲ ፉትቦል በጣም ዴብዙ ባላንስ መሆን አለበት። ያኔ ጉዳትም የተጫዋቾችም አቅም በዛ ደረጃ እያንዳንዱን ጨዋታ የማወጣት አቅማቸው እኩል በተመሳሳይ ኤነርጂ ሊቀጥል አልቻለም። ነገር ግን ከክሎፕ ወደ ስሎት የተሸጋገረው የሜዳ ውስጥ እንቅስቃሴ ዲያመንድ ነበር። ስሎት ሪስክ በመቀነስ ባክ ፎር አይነቅልም። ሁለቱ በደብል ፒቮት ይጫወታሉ። አራቱ በፊት መስመር የሊቨርፑል ከፍተኛ ኦቨርሎድን የሚቀንሱ ተጫዋቾች ነው። ዲያዝ ለዚህ ነው 4ኛ ደቂቃ ላይ ብታዩ ዲያዝ ኢነርጂው አንድ አይነት ነው። 89ኛ ደቂቃ ላይ ብታዩ ኢነርጂው አንድ አይነት ነው። ለዛ ሊቨርፑል አንድ የማይደክም የወርክ ሬት ተጫዋች ፋይናል ሰርድ አለው። በአካል ብቃትም ይሄ በታጋይነቱም በቴክኒኩም ብቁ ስለሆነ ይሄ ተጫዋች የተጋጣሚን ቁጥር ማጉደል ይችላል። ተቀይሮ የሚገባው ኑኔዝም ጆታም ኢነርጂያቸው ተመሳሳይ ነው። ስለዚህ ሊቨርፑል ባላንስ ይሆናል። የዘንድሮ ቡድንና የኢንተር ሚላኑ ሲስተም ሙከራ ግን ያን አይደንቲቲ መመለስ ሳይሆን ሮቴሽናል ትራያንግሉ ይቀርና በአማካዮች ኦቨርሎድን የመቋቋም ትልቅ ኃላፊነት ተከላካዩ እንዳይጋለጥ ለማድረግ ባላንሱን ለመጠበቅና በፊት መስመር የመጨረሻ የፋይናል ሰርድ ይሄ ዩኒክ ፓስ የሚባለው ሜዳ ውስጥ ፓሲቭ ፓሰር አንድ አጥቂ የተሟላ ያለቀለትን ኳስ ከቀረበለት ሁለቱም መግደል እንደሚችሉ ይታወቃል። በሃይ ስታንዳርድ ፈርመዋል። የሊቨርፑል የረጅም ጊዜ የቲም አይደንቲቲ ይሄ ዲያመንድ ነው። 4ቱ ተከላካዮች አሉ፣ 3ቱ የአምና አማካዮች አሉ። ከነሱ ፊት ዊልዘ፣ ከዊልዘ ፊት ለፊት ኤኬቲኬ እና ኢሳቅ። እንደ ጨዋታው እንቅስቃሴ ሁለቱም ዊንግ እያሰፉ ወጥተው ከፉልባኮቹም ሊሆን ይችላል፣ ከአማካዮቹም ጋር ሊሆን ይችላል፣ ከዊልዘ ጋርም ሊሆን ይችላል እንዲጫወቱ ማድረግ። ይሄ ኬሚስትሪ በነገራችን ላይ በዘንድሮ የውድድር ዓመት አንድ ጨዋታ ላይ ተሞክሮ 2 ጨዋታ ላይ ተሞክሮ ውጤታማ ሆኗል። ለምን እንዳልቀጠለ ምንም ሌላ
የተለየ ማብራሪያ ባይቀርብበትም ለምሳሌ ዌስትሃሙ ጨዋታ በደንብ አድማጮች ከተመለከታችሁ ዊትዘ ነበር የግራ ክንፍ የሚመስለው፣ ግን በኤሪያ ወይም ፖሴሽኖችን በማሸነፍ ከግራው የሜዳ ክፍል ይነሳል። ወደ ዋናው ተጫዋች ወደሚፈለግበት 10 ቁጥር ቦታ ሲገባ ኢሳቅም ጋክፖም ቦክስ ውስጥ ናቸው ያሉት። ሰቦዝ ላይን ካያችሁ ወደ ቀኙ እያዘነበለ ወደ አማካይ፣ ማካሊስተርን ትንሽ ወደ ግራ ያዘነብላል ወደ አማካይ። እንደውም ኢንተርቼንጅ በሚያደርጉ የግራቨንበርክና የማካሊስተር ሲስተም በደንብ ባላንስ ሆነ ብለን ተወያየን። አማካዩም ተከላካዩም ላይ ኦቨርሎድ አይፈጠርም፣ ረጃጅም ኳስ የሚጣል ምክንያቱም ዲፕ ብሎክ ነበር የሊቨርፑል ስትራክቸር። ለዛ ነው ኬርኬዝም አንድ ምርጥ 90 ደቂቃ አሳለፈ የተባለው። ጎሜዝም በመግባቱ የተከላካይ ክፍሉ መረጋጋት ታየ የተባለበት። ማድሪድ ላይም በተመሳሳይ ይሄ ሲስተም ዊዘ ከቀኙ ተነስቶ ወደ አማካይ ስፍራ እንዲገባ፣ ይሄ ለሊቨርፑል ባላንስ ለአሁኑ ቡድን ምክንያቱም ፋይናል ሰርድ ኤኬቲኬም ኢሳቅም ልክ እንደ ዳርዊን ኑኔዝ እንደ ጆታ እንደ ዲያዝ ያለማቋረጥ ፕረስ ማድረግ አይችሉም። ፕሬሲንጋቸው ሊቀጥል የሚችለው በተጋጣሚ የአራት ተች ፕሬሲንግ ነው፣ ፓስ ሲኩዌንስ ነው፣ ኮንቲኒቲ የለውም። ስለዚህ አማካዩ ላይ ኦቨርሎድ መፈጠሩ አይቀርም። ኦቨርሎድ ደግሞ አማካዩ ላይ ተፈጠረ ማለት ደግሞ የተከላካይ ክፍሉ የበለጠ እየተበረገደ ሊቨርፑል በቀላሉ ግብ ያስተናግዳል። ስለዚህ ይሄ ዲያመንድ ፎርሜሽን አንድ መሰረት አለው። ለዛ ነው በአንዴ ቀይረው ውጤታማ ማለት 3 ነጥብ አገኙ። ውጤታማ ለማለት ገና ነው፣ ገና በደንብ መፈተን አለበት። ባይሆን ተጋጣሚው ደግሞ ኢንተር መሆኑ እንደ ቲም ዳይናሚክስ ግንባታ ከሆነ የትኛውንም ሲስተም የመበታተን አቅም አለው። ቲም ዳይናሚክስ በፕሪሚየር ሊጉ አርሴናል ያለበት የቡድን ግንባታ ማለት ነው። እያንዳንዱ ቦታ ላይ ባለው ዴብስ የተጫዋች ጉዳት ተጫዋች ብቃቱ ቢወርድም የሚተካው ተጫዋች በቦታው ላይ የሚሰጠው ሚሽን መወጣት መቻሉ ማለት ነው። የቲም ዳይናሚክስ ትልቁ የግንባታው አቅም ይሄ ነው። ምንድነው? በቲም ዳይናሚክስ የግንባታ ጊዜ ይቆያል። ፕሮሰሱ በጣም ብዙ ነው። ኬሚስትሪ በጣም ብዙ ነው። አሁን ከአማካይ እስከ ተከላካይ ያለውን ሁለቱን ከተመለከትን ኩናቴ ምርጥ ነበር። ቫንዳይክ በግራ ፉልባክም በኩል የሊቨርፑል ባላንስ በቀኝም በተመሳሳይ ብራድሊ ከገባ በኋላ እንደውም በበለጠ ሊቨርፑል ማጥቃቱ ከፍ አለ ከጎሜዝ ይልቅ። ነገር ግን አንድ እዚህ ጋር የሚነሳ ጉዳይ አለ። ኢሳቅ እና ኤኬቲኬ ሁለቱ ተጫዋቾች የመናበባቸው ጉዳይ ስሎት ገና በውድድር ዓመቱ ሌላ ፈተናና ሌላ አዲስ ምናልባት በውጤት ውስጥ የሚያመጡት ኬሚስትሪ ሊሆን ይችላል። አንድ የሚያሰጋው ምልክት በዚህ ዲያመንድ ፎርሜሽን ላይ ይሄን ሁሉ ያወራንበት የሊቨርፑል ከኤርገን ክሎፕ ጀምሮ እየተሻሻለ ረቂቅ እየሆነ መጥቶ እዚህ ጋር ግን በትልቅ ኳሊቲ በትልቅ ፈተና ስሎትን የሚጠብቃቸው ጉዳይ ሁለቱን ተጫዋቾች ማናበብ ነው። በሁለቱ ተጫዋች መካከል ደግሞ መናበብ እንደሌለ አንድ ምልክት ይነግረናል። በኢንተር ሚላኑ ጨዋታ በሁለቱ ተጫዋቾች መካከል የነበረው የኳስ ቅብብል አንድም አይደለም፣ አንድ ኳስ አልተቀባበሉ። አንድ ኳስ ኤኬቲኬ ለኢሳቅ አልሰጠም፣ ኢሳቅ ለኤኬቲኬ የተሳካ ኳስ አልሰጠም። ሁለቱ ተጫዋቾች በማጥቃቱ በኩል ለምሳሌ ኢሳቅ የቀኙን የሜዳ ክፍል ይዞ ሲያጠቃ ነበር፣ ኤኬቲኬ የግራውን። በሁለቱ ተጫዋቾች መካከል በአንዱ የኳስ እንቅስቃሴ ብትመለከቱ ወደ 19 ሜትር ክፍተት አለ። ይህን እንዴት ነው ማናበብ የሚቻል? አሁን ትልቁ የዚህ ዲያመንድ ቲዮሪ ፈተናው ለአርነ ስሎት ይሄን። በዛ ጨዋታ ግን ሊቨርፑል ፋይናል ሰርድ የሁለቱን ተጫዋቾች መናበብ ጎዶሎ ሆኖ እንዲታይ ያደረገው ይላል አንድ ዘገባ ላይ የተመለከትኩት። ሊቨርፑል በአማካይ ክፍል የመረጣቸው የአማካይ ባህሪ ተመሳሳይ መሆኑ ነው ይላል። በእኔ በኩል ደግሞ የተመለከትኩት ለምሳሌ ኮርቲስ ጆንስ ለዲፕ ብሎክ ቡድኖች ኮንትሮል አድርጎ በእርጋታ ለማስከፈት የሚያመች ነው። ሰቦዝ ላይ ጥሩ ቢልድ አፕ ያለውን ቡድን በደንብ ፕረስ ለማድረግ የሚያመች ነው።
ማካሊስተር ስፔስ በሚተው ቡድኖች ላይ ላይን ብሬኪንግ ፓሱ ልዩነት ይፈጥራል። ግራቨንበርክ አማካዩ አግሬሲቭ ካልሆነ ይሄ ፔኔትሬት አድርጎ በቁጥር ከፍ ብሎ ወደ ፋይናል ሰርድ ለመግባት የሚያመች የአራቱን ባህሪ ግን ከማጥቃት ይልቅ ኦፍ ዘ ቦል ሲያጠቁ ደግሞ ከኳስ ጋር ቢልድ አፕ ላይ እንጂ ፋይናል ሰርድ ዩኒክ የሆነ ክሬቲቪቲ አቅም የላቸው። ነገር ግን ሰቦዝ ላይ ይሄን ተግባር መስጠት ይችላል። ሊቨርፑል ቤት ግን ከመጣ በኋላ ተጫዋቹ እንዲሰራ የሚፈለገው ትልቁ አቅም ፕሬሲንግ እና ለአጥቂውም ለአማካዩም በቂ ሽፋን መስጠት ነው፣ በማጥቃቱም በመከላከሉም በኩል። ስለዚህ ዊድዘ የዚህ ድልድይ አገናኝ ሆኖ ታሳቢ የተደረገው ትልቁ አቅም ይሄ ነው። ምክንያቱም በሌቨርኩዘን 3-4-1-2 ሲስተም ላይ ዊድዘ እንዴት ያችን የሜዳ ክፍል ከግራውም ከቀኙም እየተነሳ እንዴት ነፃነት እንደሚያገኝ። ስለዚህ እነዚህ አራት አማካዮች ኮምፓክት ሆነው ሊቨርፑል እንዳይጠቃ አድርጓል። ግን በማጥቃቱ በኩል ኤኬቲኬ እና ኢሳቅ እንዲናበቡ ከኳስ ጋር ክሬት የሚያደርግ የፋይናል ሰርድ ተጫዋች በበቂ ሁኔታ ጥራታቸውን የጠበቁ ኳሶች እንዳይደርሱ የአማካዩ ኮምፓክት መሆን የሊቨርፑልን ማጥቃት ባላንሱን አሳጥቶታል። ስለዚህ በሶስቱ ተጫዋቾች ኮምፓክት ሊቨርፑል ከሆነ ዊድዘ የሚገባ ከሆነ አንደኛ ተጫዋቹ ኦቨርሎድ ተፈጥሮ የሚሮጥባቸው ኤሪያዎች አይኖሩ። ለዛ እኮ ነው እንደገባ ተጽዕኖ መፍጠር የጀመረው በኢንተሩ ጨዋታ። በሁለተኛ ደረጃ ደግሞ ተጫዋቹ ለሁለቱም ተጫዋቾች በታይሚንግ አስተማማኝ ኳስ ማድረስ ይችላል። አሁን ኢሳቅ ጋም ኤኬቲኬ ጋም የሚደርስ በቂ የተደራጀ ጥራት ያለው የመጨረሻ ኳስ ይሄ የተለየ ፓሲቭ ፓሰር እንቅስቃሴ የለም። ስለዚህ የሁለቱ አጥቂዎች መናበብ ለስሎት ፈተና የሚሆነው ከዚህ አስደናቂ ፕሌይ ሜከር ጋር የመናበብና ሁለቱ አጥብበው ወደ ተጋጣሚ ቦክስ የሚያጠቁበትን የፋይናል ሰርድ ኤሪያን እየተፈጠረ ኳስና ተጫዋቾችን የሚያገናኝበት የዊድዘ ቴክኒክ እዚህ ላይ ከታገዘ ምናልባት ረጅም ጊዜ ሊቨርፑል ሲስተም ያለ ሳላ በዚህ የቡድን ግንባታ የሚቀጥለው። አሁን ሳላን ለመተካት በቀጥታ እንደውም ትናንትና ሳሚ ማክቤል የቢቢሲው ሪፖርተር ለኔ ከዴቪድ ኦርኒስተን ቀጥሎ ከፋብሪዚዮ ከማንም በላይ ምርጡና ታማኙ ዘጋቢ የቢቢሲው ማለት ነው ሳሚ ማክቤል በአንቶኒ ሴሜኒዮ በኩል የሊቨርፑል አያያዝ የጠነከረ ነው ይላል። ከሌሎች ክለቦች ሁሉ የሊቨርፑል አያያዝ የጠነከረ ነው፣ በጃንዋሪ ሊካሄድ የሚችልበት እድል በጣም አለ፣ የለም ብላችሁ አደምድሙ ይላል። ሴሜኒዮ ቢመጣ በሳላ ፖዚሽን ላይ ቀጥታ ተተኪ ተደርጎ ቢመጣ ይሄ የዲያመንድ ቅርጽ ላይቀጥል ይችላል፣ ሊቀጥል ይችላል ወይ ቢለው ሌላ አወዛጋቢ ጉዳይ። ግን አሁን ባለው በቡድን ግንባታ ካየን የተከላካዩ ላይ የሚፈጠረው ጫና፣ አማካዩ ከቨር የሚያደርገው ኤሪያ፣ የፕሬሲንግ አቅም በከፍተኛ ሁኔታ ማውጣት፣ እነዚህን ኦቨርሎዶች ለመቀነስ ይሄ ዲያመንድ ሲስተም በተሻለ ሁኔታ አዋጪ ነው። ግን በዚህ በዲያመንድ ሲስተም ምርጡ የሜዳ ክፍል የሚሆነው የግራው ፉልባክ ነው። ለምን? ኪርኬዝ በቂ ኤሪያ ካገኘ የኦቨርላፕ ቴክኒኩ በጣም የሚያስደንቅ ነው። የቀኙ የሜዳ ክፍል ግን በጎሜዝም በብራድሊም ባላንስ የመሆን ችግር አለበት። ምክንያቱም ሁለቱም ታይሚንግና ዲሲዥናቸው አንዳንዴ አላስፈላጊ ኦቨርላፕ ይኖራል። በተደጋጋሚ የሚፈጠሩ ክፍተቶች ሁለቱም ላይ የሚንጸባረቅ አንድ አይነት ባህሪ አለ። ጎሜዝ የመከላከሉ ጉዳይ ላይ አስተማማኝ ሊሆን ይችላል። ማጥቃቱ ላይ ግን በምን ጨዋታ ነበር የተመለከትነው? 7-6 ክሮስ አድርጎ ሁሉም ኳሶች ተጋጣሚና ከፖዚሽኑ ውጪ ነው ማለት ክሮስ ካደረገበት ዓላማ ውጪ ነበር የደረሱት። ስለዚህ እንዲህ አይነት ክፍተትም አለ። ይህን ጉዳይ ባላንስ ለማድረግ ተጨማሪ የፉልባክ ጥንካሬ ምናልባት ይሄ ሲስተም በተሻለ ሁኔታ በተለይ ማጥቃቱ ላይ ያንን ኮሊደር ያለ ስጋት ወጥቶ ለማጥቃት ፍሪፖንግ የተሻለ አማራጭ ሊሆን ይችላል። ምክንያቱም ከቨር የሚደረጉ ኤሪያዎች መጠን በጣም ከፍ ይላሉ። ሊቨርፑል በ4-3-3 ሁለት ዊንገር ዳርና ዳር አድርጎ ሁለቱም ኮሊደር ላይ ከዊንገሮቹ ጀርባ ያለው ስፔስ ክፍት ነው።
ዘንድሮ በጠቅላላ ያን ባላንስ ለማድረግ ሲል ነው እዚህኛው ግራቨንበርግ እዛኛው ማካሊስተር ሰሆዝ ላይ ይሄ የተዘበራረቀ የአማካይ ስፍራ ቅርጽ የሚኖረው። እንዳምነው ኮምፓክት ሆኖ ለመቆየት የ4-4-2 ወይም 4-2-2 ሲስተም ይሄ ቦክስ ሲስተሙ በጣም አዋጪ ነው ለባላንሱ። ይሄን ጉዳይ ከብራይተን ጋር ይተገብራሉ ወይ ይደግማሉ ወይ የሚለውን አብረን በጋራ እንመለከታለን። ግን ኤኬቲኬ ኢሳቅና ዊትዘን ማጣመር ለአርነ ስሎት የግድ ይሄ ኬሚስትሪ ማምጣት አለበት። ምክንያቱም ሊቨርፑል ጎል ላያስተናግድ ይችላል፣ ላይጠቃ ይችላል፣ በተቃራኒው እዛም ላያገባ ይችላል። ለምን ዩኒክ የሆነ ግብ የማስቆጠር አንድ ስልት ፋይናል ሰርድ ልክ ሰቦዝ ላይ በተመሳሳይ አርኖልድ ሳላህ የፈጠሩት ሮቴሽናል ትራያንግል አለ። በዚህኛው ዊንግ በኩል ደግሞ ጋክፖ ዲያዝ እና አንዲ ሮበርትሰን እንዲሁም ዲያዝ ማካሊስተር እና ሰቦዝ ላይ የፈጠሩት አለ። ይሄ ሮቴሽናል ትራያንግል በየቦታ የተፈጠረበትን እነዚህን ኤሪያዎችን ዶሚኔት እያደረገ ኒሜሪካል አድቫንቴጅ እየወሰደ ተጋጣሚን በሃይ ፕረስ እንደሚያጠቀው ቡድን ካራክተርም ከሆነም በሎው ብሎክም እንዳምነው በጥንቃቄ ያን የዝግዛግ ቅርጽ ያለውን ዲያመንድን መጠቀም ከፈለጉ ለሁለቱም ሲስተም የሚያዋጣ ስብስብ ነው። ግን ፋይናል ሰርድ ያለው ጥራት ያለው መግባባትና የማጥቃት እንቅስቃሴ ለአሰልጣኙ ትልቅ የቤት ስራ ነው። አሁን ስለ መከላከሉ ምናልባት በዚህኛው የጨዋታ ስትራክቸር እያወጣን ስንተች የነበረው የመከላከሉ ይሄ ጥብቅ ሆኖ ግብ እንዳያስተናግድ የማድረግ ባላንሱ አሳሳቢነቱ በከፍተኛ ሁኔታ ሊቀንስ ይችላል። በዛው ልክ ግን ማጥቃቱ እንዳለፉት ጊዜያት ላይሆን ይችላል። ምክንያቱም ይሄ ጉዳይ በኢንተር ሚላን በደንብ ታይቷል። ይደጋገማል ፓስ እና አማካዮች ከኤሪያ ውጪ እንዲሞክሩ ነው የሚደረገው። የዛን ቀንም አይታችኋል። ከኤሪያ ውጪ ነው የሊቨርፑል ሙከራ እንዲሁ በበለጠ ኢላማውን የጠበቀ ሙከራ የሆነ። ለምን የፋይናል ሰርድ አገናኝ ሰርኪዩት የሆነ ተጫዋች አልነበርም በእለቱ። ሁሉም ዊንጉን መጠበቅ፣ አማካዩን ኮምፓክት ማድረግ፣ ጥንቃቄው ይበልጥ ነበር። ለዚህ እኮ ነው የእግር ኳሱ ቤተሰብ ጨዋታው አያዝናናም፣ ታክቲካሊ በጣም ያዝናና ነው። እያንዳንዱን የኳስ እንቅስቃሴ ሊቨርፑል በዚህ ደረጃ ትኩረት አድርጎ የእያንዳንዱን የኳስ ፍሰት የማስጣልና የመቆጣጠር አቅም ካላቸው ጌም ማኔጅመንት አይከብዳቸውም። ይሄ ማለት ደግሞ ሞር ኮምፓክት ሆኖ ራሱን ያለማጋለጥ ጥንቃቄ፣ ይሄ ጥሩ ነው። የፋይናል ሰርዱ ግን የሶስቱ ተጫዋቾች ወደ 300 ሚሊዮን ፓውንድ በላይ ነው የወጣባቸው። ስለዚህ አንድ የተለየ ዩኒክ የሆነ ጥምረት ያስፈልጋል። ያ ለስሎት በአንገብጋቢ ሁኔታ ትልቁ የቤት ስራ ነው። ይሄን ጉዳይ ወደ አንድ ሪትም ማያመጡት ከሆነ ይሄ ዲያመንድ ሲስተም አዋጭነቱ በተቃራኒው ኪሳራን በዛ ልክ ከፍ ይላል። ለምን በየደቂቃዎች መሀል ነው ሙከራ ሊኖር የሚችለው እንዲህ አይነት ኮምፓክት ስትራክቸር ሲኖር። ምክንያቱም የኤርገን ክሎፕ ሊቨርፑል በዲያመንድ ሲጫወት ሪስክ ያላቸውን አደጋ ክፍሎችን ለቆ ነው የሚወጣው። ከጥንቃቄ ይልቅ አጥቅተን ሪስክ እንቀንሳለን ነው የኤርገን ክሎፕ አስተሳሰብ። ስሎት ደግሞ ሪስክ ቀንሰን አደጋን ቆጥበን አደጋ እንዳይደርስብን አድርገን የተገኘውን አጋጣሚ እንገላለን። ለመግደል ደግሞ የፋይናል ሰርድ የተዋጣለት ቅንጅትና ኬሚስትሪ ያስፈልጋል። ይሄ አሁን በውድድር ዓመቱ መሀል ላይ የተፈጠረ ሲስተም በብዙ ባላንስ ጦት በኋላ በብዙ ኤክስፐሪመንቶች የመጣ ነው። እስቲ በዚህ ስትራቴጂ የአርነ ስሎት ሊቨርፑል ውጤታማ ይሆናል ብላችሁ ታስባላችሁ? እስቲ ሀሳብ አስተያየታችሁን በኮሜንት መስጫ እያስቀመጣችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ከሀገር ውጭ የምታደምጡ በሱፐር ቻት፣ በሱፐር ስቲከር፣ በሱፐር ታንክስ ድጋፍ አድርጉ። በሌሎች ፕሮግራሞች እስከምንመለስ ድረስ ሰላም ቆዩ።